ሰላም ጤና ይስጥልን እንደምንሰነበታችሁ ሀና ነኝ ከሀና ጆልስ በድጋሚ ስለተገናኘን ደስ ብሎኛል። በዛሬው ዕለት የምንነጋገርበት ርዕስ ለስኳር ህመም በጣም ተስማሚ ስለሆነ አንድ የአትክልት አይነት ይሆናል። ይህ አትክልት አይነት በርካታ ጥናቶች በተለያዩ ሀገሮች ተደርገው በሰውም በእንስሳትሞች ላይ በስኳር መጠናችንን በማረጋጋት እንደዚሁም ደግሞ የስኳር መጠናችን ከፍ እንዳይል ስላለው አስተዋጽኦ አረጋግጠዋል። ይህ አትክልት ምንድነው? በምን መልኩ መመገብ ይኖርብናል? እንዴት አድርገን ብንሰራው፣ እንዴት አድርገን ብንጠቀመው የስኳር መጠናችንን በሳይንስ እንደተረጋገጠው ለእኛም ደግሞ ጥቅሙን ይሰጣል የሚለውን ዘርዘር ባለመልኩ በአዲሱ ቻናል ቪዲዮን አፕሎድ አድርጌላችኋለሁ። እንደ አጋጣሚ ሆኖ በዚህ ቻናል ከዚህ በኋላ ረጃጅም ቪዲዮዎችን መልቀቅ የማልችልበት ሁኔታዎች ተፈጥረዋል። ነገሮች እስኪስተካከሉ ድረስ ትምህርቱ እንዳይቋረጥ ሌላ አዲስ ቻናል ከፍቼ በዛ ላይ ረጃጅሞቹን ቪዲዮ አስቀምጣለሁ በየሳምንቱ እንደተለመደው። ስለዚህ ይህንን ትምህርት ወይም ደግሞ ይህን አዲስ ቻናል ዲስክሪፕሽን ሊንኩ ላይ እልክላችኋለሁ። እሱን ክሊክ አድርጋችሁ ተመልከቱ። እንደዚሁም ደግሞ ቻናሉን ሰብስክራይብ በማድረግ ከዚህ በኋላ የሚወጡ ተከታታይ ትምህርቶች በቀጥታ እንዲደርሷችሁ አድርጉ። ለሌሎችም ደግሞ ይህን ቻናል ሰብስክራይብ እንዲያደርጉ ሼር ሊንኩን እንድታደርጉ በዚህ አጋጣሚ ጠይቃለሁኝ። ሙሉ ትምህርቱን እንግዲህ ከአዲሱ ቻናል እንድትከታተሉ በዚህ አጋጣሚ ጋብዛለሁኝ። ወደ አዲሱ ቻናል